250 على قطعة. ስንት ነው የሚመለሰው? 150 ዝርዝር ስጪ። የለኝም ባለ በሰጥ 300 እነኚህ 250 ኩሽ ይቺ ሰንጠር ያላችሁ ማረግ የወይባ መሞቂያ ድስት ይባላል። ይሄ የተገዛው 150 ብር ነው። 250 300 ነው የሚሉት። ቦለቅያ ነው ደህና ናርጀ መሰለኝ ቦለቅያ ነው ሰራ ሰውነትሽን ሁላ እንትን የሚለው ይሄ ምንድነው? ስራ ስር ሁሉ መረብረብ እኔ አላውቅበት በደምብ ረብረብ ይላት ለአንድ ጀለ ማሽን ይሄን እንደገና እኔ እንትን ነው ታዩ ይቺ ምንድናት? ይቺ አሁን ይጎልሻል እምቧጮ ነው እምቧጮ ደግሞ እምባጮን ስርች ልግጣ ስራ ስር ነው እንዳለ ሐኪም ቤት መሄድ አይጠበቅም። ይሄን ማሞቀ ይሄ ደግሞ እንትን ይሄ ደግሞ ሬት ይሄ ደግሞ ሰንሰል ይሄ ልግጣ አጋምሳ አሁንም ይሄ አውሬቱ ያስታውቃል። እኔ እኮ አላውቀውም ለይች ያስታውቃል። ይሄ መሬት ነው ሰንሰል ምርጥ ነው ለምችም እንትን ይዘሽበት ወይራና ብሳና ወይራ አለው ብሳና ነው እንጂ ቀረው ወይራ ወይቱ ነው ወይራ አርጊ ወይራውን ያይዘዋል ተስር ሲያደክም ባየሽውስ ስራ ስሩን መንቀሉ እንዴ ባለፈው አብረን መሄድ ለይሁን ምርጥብ ነውና በርጥብ ሰዓቱ ነው ለይሁን ምረኛ ቆሎም ስራ ስሩ አነግነጋ የረኛ ቆሎ ማመጣሽ እንዴ ወይት አለ ረኛ ቆሎ አላ ረኛ ቆሎ እንደምን ሞላ ይሄ እንትን ነው ሰንሰል ነው አርገ ትመልሽ እሱ የረኛ ቆሎ አለ ይሄም ሰንሰል ነው ይሄ እንትን ነው ይሄ ድግጣም ጥሩ ነው። አረኔ አይቼዋለሁ በጣም አሪፍ ነው። በስራ ስሬ ሁሉንም ማሞቅ ለወገብ በሽታ ለሁሉም የእንትን ስር ለማህፀን ኢንፌክሽን ጥሩ ነው። የደድሆ ስር ተቆረጠም እንጂ ያለ ነው። እኔ ባለፈው እኮ ደድሆን ብሳና ምን ያመጣሁ እንዴ በጣም ሰውነቴን አሞኝ ነበር አንቀጥቅጦኝ ነበር። ይሄን ስሞቅበት በቃ ሐኪም ቤት ሄጄ አላገኘሁትም መድኃኒት አገኘሁ ማለት ነው። ይሄ ምንድነው? ሬት ይሄ በቃ እና እንግዲህ አሁን ሴትዮዋን እናስገባለን እላችኋለሁ። አያ ድግጣ አራችለው ማሞቀውም እኮ ወንድ ይላል። ይሄን በሞቅ ይሄን በሞቅ እንግዲህ ብዙ ሰዓት ይፈጃል። ጎበዝ ሴት ይላል። ጉልበተኛ ይላል። በስደት ላይ ልቡን የጨረሰ ሰው አይሞቅ። እንደኛ አይነቱ አይሞቅም። ልቡን ካውያ ያሟለጠው ሰው ልባችንን ካውያ ሙልጭልጭ አርጎት ስንመጣ ጭስ መሞቃነች ላቅማችን ያንሰናል። መውለዳችን ታለፈ መውለዳችን ይቀራል። ብሩ ተገይቶ ቤቱ ተሰርቶ ብር ልጅ የለም ግማሹ ሰው ወላሂ ልጅ እያለ በጊዜያችሁ ውለዱ ነው የሚባለው አይደል? የሴት ልጅ ወንድ ልጅ እንኳን ይወልዳል። ምንም አጎንብሶም ቢሄድ ይወልዳል። እና በዚህ በሽንቁሩ አለ
አምጪ ሸንበቆ ሸንበቆን አንቺ ነው ቢሃ ለማቀማጫ ቀስ በይ እንዳይሰበር ታይሰብሩት አይቀሩም። እንደው ለምንድን ነው እንዲህ የምታረጉ? ወፍል በላል ማሂርም እንደው ድንጋይ እንኳን ብታበጅ መቀመጫ ሴቱ ቁጭት ብሎ አይቀመጥም እኮ። እሱ ሲጀመር እዚሁ ቀይ ነፋሱ ያው ለብልበውና ቤት ይገባል። አውቃ አድርጎ ነብይ አለ እዛ ቀይ ቁጭ አለ ያላለ ጉፍ ብላይሻል። እንግዲህ ይሄንን ነጋ ስትሞቂ ወገብሽ ይጠናል። አራስ እንደዚህ ነው። አራስ እያሞቅን ነው በረመዳን። አይ ጅታ እንዳለቅ ያ ኧረ ትደርሳለች እሷ ጠና ስትል እና ጭሱ ዝጋ እየተንቧለለ ነው። እኛ ሀገር ምን ይላሉ? የእንጨት ግም ይሻላል ምናምን ሲሉ ድሮ አሰማለሁ። እንዴት ነው የሚባለው? የሰው ግም ታሰው ግም የእንጨት ግም እንጨት ታልሞቁ አይሆንላቸውም። የድሮ ሰዎች እንደዚህ ነበር።